ነው ለነገሩ አንቺ ምን አገባሽ ገዢዋ እኔ ሲፈላል ነበርኩ ታዲያ እኔ በምን አውቃለሁ አትምጥሚ ለመልስማ ማን ብሎሽ ባይኔ ሱቅ ያለኝ አንቺ ጨራርሳሽ ይዘሽ ነይ እሺ ነይስቲ ብርቱካን elfe ብለሽ ፈልጊ አልታያለኝ እሺ ባለሸንኮራ ስንት ነው ያው 500 ሰጣኛል ግን ቦቶር ላይ ጻፊላት ስንት ቀራት ከነበራት ላይ 500 ሲቀነስ 3500 ይቀርባታል እሺ በይ ዜዶ ዛሬ ንግዱ ጦፋል መዝገቡን ተከፍቷል እንዴት ነው ባክሽ እግዚአብሔር ይመስገን የከፈተውን ጉሮሮ ሳይዘጋ አደር እንዴት ዋልሽ አበርዬ አለሁልሽ ዜድዬ ማርዬ አበሩ እንዴት ነሽ ደሞ ጥሩ አጋዥ አግኝተሻል ማርዬን ልጅሽን ሙት ያውን ልጅ መሽታዞ እግዚአብሔር ይመስገን መጨረሻውን ያሳምርልኝ ግን ብቻ ጓዋልሽን አሳምሪ ከዛች ከሰብለ ልጅ ጋር ተይ ትላለች እኮ አበርዬ ስንት ጊዜያቸው ኧረ ተይ ትናንት አይደል ለዜድ ልጫማ ወሰሻል ብላ ስቀጠቅጣት ያያዋት አንቺ ለምን ምን አባሻ ሰጥችሽ ነው አትድገሚ ብሎ መምከር ነው እንጂ ምን መምታት ነው ዜድዬ ሞኛቱኝ ለራስሽ ኑሪ እነሱ እኛን ከማቃጠል ውጪ ስራ የላቸውም ለህፃናት የሚሆን አሻንጉሊት አለሽ እንዴ አለ ነይ ግቢ ነይ ይሄው በከለር አለ ምንድነው እኔ እንጃ እና ፊደል ቆጥረሽ ላታነቢም ከሱቅና ከቢሮ ኪራይ እፎይ የሚያስብል የምስራች ካቦድ ኮሜርሻል የንግዱን ማህበረሰብ የሱቅና የቢሮ ባለቤት የሚያደርግ ልዩ የሽያጭ ኤክስፖ ከግንቦት 8 እስከ 14 በጊዮን ሆቴል አዘጋጅቷል ታዲያ በዚህ ዝግጅት ላይ በመታደም በከተማዋ አይን ቦታዎች በመገናኛ በካሳንቺስና በሽሮ ሜዳ የሱቅና የቢሮ ባለቤት መሆን ይችላል እሰይ እንሄዳለን ከሰፈር ንግድ መሃል ከተማ ይሻለናል ደሞ ለ7 ቀን ብቻ እስከ 40% ቅናሽ አላቸው በያብርሽ ሄዳለሁ ወይ ማማቱት ከሰለ ነዶ አለቀ ደህና አሉ ደህና እንዲማ በቀላሉ አልተውሽም አበሩ አስቢ ማርያ አስቢ አዎ አይ ከሰሌ አበሩ ከወዴ ውጪ ነገ ተባከናቲ ጋር ተጣይ አስኩነ እናንተ ኤክስፖ ላይ እንገናኝ ያው አልሄድም ስሞታ ማን ተዳፈራ ላይ ካፈደ ጨዋታ ልጅ ኦፍ ምንድነው ቆይ ግን አንተ መቼ ነው እንደባለ የምትከላከልልኝ ወይ ጉዴ አሁን ደግሞ ምን ሆንሽ ሁሉም ሰው ሲሰድበኝ ሲያወርደኝ ሲዘልፈኝ አንተ እዚህ ምን ትሰራለህ ኦይሽ አሁን ደግሞ ከማን ጋር ነው ተጣልተሽ የመጣሽው እንጃለ ወይ ጉድ መቼስ የኔ ጣጣ ያልቅም አይደል ተረተረቱንማ እንደ ሴት ማለት ትችልበታለህ ፍቅራይ ፈልጦ ቋንተ ግን ሚስትን መቼ ነው የምታሳርፋት ካንተ ጋር ደግሞ መቼ ነው የተጣላችሁ ሰፈር ለ8 አመት ነው አንድም ከጎረቤት ጋር ተጣልቼ አላውቅም ቆይ ለሷ ስል ሰፈር ልቀይር ያው ናርዲን ታውቃት የለ አፏ ነው እንጂ ውስጧ እኮ ባዶ ነው ካፏ የሚወጣው ቃል ለዱላ ከሰበረኝ በኋላ ውስጧ ባዶ ምን ይሰራልኛል በሷ ስም በጣም ይቅርታ እንደው ሴቶናብኝ ነው እንጂ እኔ ነብዩ ኤልያስ እሰባብርልህ ነበር አይ ናርዶስ ከስንት ጎረቤቶቼ ጋር አባላሽ አሁን ስልችት ነው ያለኝ ቆይ አንተ አትመክራት እሱ መቼ ጠፋኝሳ እና ምንድነው ችግሩ ስነግራት አትሰማኝም ጭራሽ በሷ ጸብ ውስጥ እኔን ማስገባት ፈልጋለች በእርግጥ ምላሷ ነው እንጂ ውስጧ እኮ የዋህ ነው ይኸውልህ አንዳንዴ ሰዎች ውስጣችን የዋህ ቢሆንም ምላሳችን ነው የሚያዩት ካፍ የወጣ ቃል ደግሞ አይመለስም ስለዚህ መከራት አሁንስ በጣም ሰልችት ነው ያለኝ ወዴት ነው ካንተ ጋር መኖር በቃኝ ልሄድ ነው ኦፍ እሺ አየህ አይደል መከላከል ባችል እንኳን ለምን አትለኝ ከማን ነው መከላከልልሽ ንገረኝ እስቲ አውቀሽ ልጅ ከምትጣያቸው ሰዎች ወይስ ከማን እኔ ልከላከልልሽ የምችለው የሚያጠቁሽን ሰዎች ብቻ ነው ራስሽ ለማጥቃት ሄደሽ ማጥቃት ሲያቀጥሽ እየተከተልኩ ማገዘልሽ ጥላሽ አይደለም እንደባል ችግሮችሽን ለመሸፈን ሞክሬያለሁ አሁን ግን በቃኝ ስሚኝ ጉንፋን ይዞኛል በዛው ሻይ ፊልኝ ምን አገባኝ ራስ አፍል ተጠጣም እንዴ መቼ ነው ግን የምትታዘዢኝ እሺ ትምህርት ቤት ውጤትሽን አሳይኝ አላሳይም ምን ችግር አለው በቃ አላሳይማ መፍተደ ሂስሽ ይመችሽ ወዲት ፍቅሬ እነሆ ገልጸልኪ ሰንፈላ አለበ ይስበምን ሰው ጀማው
ስሙኝ የሆነ ነገር አታደርጉልኝ? ምን እሺ ነው? ማርያ የትምህርት ቤት ውጤትሽን አሳይኝ ስላት እምቢ አላለችኝ። እናማ ምን ጥያቄ አለው ብሮ? ማነው መጣው? ሰላም ምን ልርዳ? ከወረዳ ነበር የመጣሁት። ስራ አጥ ወጣቶችን ስራ ለማደራጀትና ለመጠየቅ ነበር። እዚህ ግቢ ስራ የሌለው ሰው አለ እንዴ? አዎ እኔ አለሁ። ጥሩ የትምህርት ማስረጃሽና መታወቂያሽን ይዘሽ ነይ። እሺ አንተ ይሄ ልጅ ግን እንዳያስበለኝ። ኧረ እንዳታስቢ የወርዲ እኮ ነው ልጁ። በየ ሁሉም አይደጉ ምላሽና ሰርጉ እርጅን በዘረጉ የተላቱ መልካም ነገር ዛሬ ቢዘር በቃ ፎቶ አንስቼዋለሁ። በዚህ ሳምንት ውስጥ እንደውልሻለሁ። ግን የሚሳካ ይመስላል። ሜቢ መልካም እድል። እንደሱ ሲያምረኝ እመነኝ ትለኛለህ እስካት ናቲ ማረኝ ሲዛዛት ቢውልም እንኳን የፈልፈላ ማአት ይዘገያል እንጂ ወትሮ ተሳካ እና የወርዲ እኮ ነኝ። ጀግና በቃ አሁን ልሂድላት። ሄሎ አንዳንድ ነገሮች በፈቃደኝነት ነው የሚደረጉት። አድርጊ ስትባይ እሺ ማለት አለብሽ። አንተ ነበርካ? ከኬቢ የሚያመልጥ ነገር የለም። አሁን እቺን ውጤት ልምጣና ለሁሉም አሳይልሻለሁ። እንዳታደርገው ወንድም፣ የፈለግከውን ነገር አድርግልሃለሁ። እንደሱ ነው የሚባለው። መጣሁ። ያንተ መጫወቻ ልሁን። የታባሽ ዛሬ አገኘሁሽ። አብረን ስላደረን ብቻ አብረን ትሆናለች ብለን እንዳታስብ፣ ተሳስተሃል። እንዴት? አልገባኝም። የምትሰራውን ስራ ያላየው እንዳይመስልክ። እንዴ ኬቢ ታዲያ ማንኛውም ስራ እኮ የተከበረ ነው። ደግሞ የሚሰራ ወንድ ማበረታታት ነው ያለብሽ። እኔ ማከብርክ ብር ሲኖርክ ብቻ ነው። ደሃ ሁልጊዜም ደሃ ነው። ደስታ በመላት በትንሿ ቤቴ ኪራ የቱ ጋር ነህ? አዎ እያየሁሽ ነው። በዚህ በኩል ከፍ በይ። አዎ እያየሁህ ነው። ይሄኛው ካፌ ግን አይመቸኝም። ቤትን ቀይር። እዚህ እኮ ነው የምሰራው። የዚህ ቤት ማናጀር ነኝ። ሰሞኑን የሰው እጥረት ስላለ እዚህ ብንሆን ይሻላል። ኦኬ በቃ እሺ። የኔ ፍቅር አለቃ እና ፍቅረኛዬን ተዋወቃት። ኬቢ ይባላል። የዚህ ቤት ባለቤትና አለቄ ነው። ተዋወቁ። አንዴ ስልክ አንስቼ ልምጣ። ለምን ዋሻኝ? ደግሞ ለምንድን ነው ያልነገርከኝ? የዚህ ቤት ባለቤት ከሆንኩ አብረሽኝ ትሆኛለሽ። አስተናጋጅ ከሆንኩ ደግሞ አብረሽኝ አትሆኝም አይደል? እንደዛ ለማለት ፈልጌ አይደለም ኬቢ። እንኳንም በጊዜ አወቅኩሽ። ምን ፈልገሽ እንደመጣሽ አላቅም ነበር። ስሚ ይሄን ኪንኪ ፀጉርሽን ለማስተካከል ነው አንድ ሸሚዝ ጠብልኝ ስልሽ የቀወጥሽው? እሰይ ምን አገባ? ሰፋ ያለ ጉድጓድ መርጠሽ ግቢ። ይብላኝ ላንቺ። እኔስ ወጥቼ ፈታ ብዬ እመጣለሁ። አንተ ግን አላሳዝንህ? እሺ በቃ ለባብሽና ትሄጃለሽ። አንቺ አትወጭም? መጣው። እኔ ልወጣ ነው። ይሄው ጨርሻለሁ። አያም ዘመን ካነት አያም ዘመን በቃ ትንሽኝና ብር ሰጥሻለሁ። ጀለሶች ጋር ትሄጃለሽ። እሺ ተስማማን? አዎ። ረጅም መንገድ ሸኘው እኮ ብር ውስጠኛ እቺን ሸኘው ብለሽ ስሚኝ፣ ማዘሯ እንዳለችሽ ከሸማች ስኳር ግዢ ብላ ነው የሰጠችሽ ብሩ። እኔ አፈቀርኩሽ ወደድኩሽ እንጂ ሌላ ያልኩት ነገር አለ? አረ የለም እኮ ለኔ ይገባኛል። አረ በፍጹም እኮ ምንድን ነው አንተ እንደ ዘገምተኛ ስሬ እኮ የምትለው? ማለት ምን ማለት አለው? ቆይ ስለማን ነው እያወራ ያለኸው? ስለ ስንዱ ነው። ስንዱ እላይ ሰፈር ያሉት እትዬ ስንዱ። ስነ ስርዓት። ገና ለገና በእድሜ ስለበለጡኝ ማን ነው ስለበለጠችኝ እትዬ መባል አለባት? አረ የለባቸውም። ማን ነው የለባትም እኮ ቆይ ምን ስትል ነው እሳቸው ጋር የደረስከው? ባክሽ ስምምነት ነበር። ምን ተይኝ እስቲ። የምትፈልገውን ካገኘሽ በኋላ ሸመጠጠችኝ እንጂ። ምን ሸመጠጠችኝ ትላለህ? ሸመጠጡኝ በል እንጂ። ቆይ ስምምነታችሁ ምንድን ነው? እኔ በጉልበቴ እሳቸው በብራቸው እንድንጠቃቀም ነዋ። እናማ ጉልበቴን መስዋዕት አድርጌ ስጨርስ ክፍያውን ከለከሉኝ። እኚህ
በልቶ ካች። ሲጀመር አንተ ሹገር ጋር ምን አባት ትሰራለህ? ያው በእድሜ ከሚበልጡ ሴትዮ ጋር። ሴትዮ እድሜያቸው ከችግር ይበልጣል? ሁሉም ስልጣኔ መስሎት እንዲህ ያለ ነው የህይወቱን ፈተና ጣሪያ ላይ የሚሰቅለው። ችግርን ደግሞ በስራ እንጂ በእንደዚህ አይነት መልኩ አታስወግደው። ዝም በይ እባክሽ። ስንቱ ነው እንደዚህ እያለ የህይወት አቅጣጫ መስመሩን እየሳተ ያለው? አገኛለሁ ብለህ መሞትም አለ። ተጠንቀቅ። ሰላም ሰላም፣ እንዴት ናችሁ? ዛሬ የፀጉሬ አጠባ ቀን ነው። እስቲ ማዘሮ ሃይ ባያቸው። ሰላም ናችሁ? እስቲ አብራችሁን ዋሉ። እኔ ከልጅነቴ ጀምሮ ቅዳሜን ቀን ስወዳት ነው የኖርኩት። ምክንያቱም ከትምህርት ቤት ማርፍባት ቀኔ ነቻ። ለማዘሯ ግን እኔ በማውቀው የቅዳሜ ቀን ትውስታዎቿ ለየት ያሉ ናቸው። እሺ ማዘሯ ልጅ አንጀቴ ወደ ትውስታዎት። የድሮ ቅዳሜ ማለኔ በጠዋት ተነስቼ ስጋ ቤት ትግስቱ ጋር የድሃ አባት ነው ብታይ አቅሜ ስለማይፈቅድ ቅንጥብጣቤ ነበር የምገዛው። ታዲያ ያንን ጊዜ የአባትሽ ወንድሞች ሲመጡ ሀብታው ነበር የሚያረጉን። ድንሽ ጣል አድርጌበት የንጉስ ወጥ ነበር ማስመስለው። ከዛ ተበላን ተጠጣን በኋላ ካርታ እንጫወታለን በይ። አባትሽ እንኳን አይችልም። እኔ ግን በልቻቸው የድርና የመዋጮዬን ክፍል እኔም አስታውሳለሁ። አጎቶቼ ሲመጡ የማአት ብር ነበር የምሸቅለው። ምን ያደርጋል አንቺ ላስቀምጥ በሚል ሰበብ ትወስጂዋለሽ እና በዛ እድሜሽ ደግሞ ሳንቲም ትይጂ። እኔ እንደውም ገንዘብ አትስጦት እያልኩ ነበር ጻቤ። ግን የእውነት ማዘሯ ያ ሁሉ ላስቀምጥልሽ ብለሽ የምትወስጂው ብር ግን ቢጠራቀምልኝ ኖሮ ወጣት ሚሊዮነር ነበር የምሆነው። ተይ እባክሽ ሞዛዛ። ወደ ካርታ። ቅዳሜ ስለሆነ ብቻ ሳይሆን ማንኛውም ቀኔ እሷ ስላለች ደብሮኝ አያውቅም። ጓደኛም እህትም ዘመድም አዝማድም አድርጎ አንድ እናቴን ብዙ አድርጎ ስለሰጠኝ እግዚአብሔርን አመሰግነዋለሁ። ተበላች። ያስያዝነው ደግሞ በቡና ነው። አስቡት፣ ባሸንፋትም ባላሸንፋትም ስለምጠጣ ቡና። ሁላችንም ደስታችንን ለመፈለግ ሩቅ እንሄዳለን፣ ግን ደስታችን እጃችን ላይ ነው። ሁላችንም ባለን እናመስግን፣ እንደሰት እላለሁ። እና ደግሞ ሁሌም እንደምለው የደብረ ሲናዋ የቅድስት ኪዳነ ምሕረት ቤተክርስቲያን በአሁን ጊዜ ይበልጥ የልጆቿን ድጋፍ ትፈልጋለች። እናም ሁላችንም ባለን የአምላክ እናትን የቅድስት ኪዳነ ምሕረትን ቤት እንስራ እላለሁ። ይሄው አካውንታቸው። ውላችን ይሄን ይመስል ነበር። ወዳችኋለሁ። ባይ